እየሰማሽኝ ከነ እንደዚህ ኔቨር ይኸውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ ያ ሰው ህይወት መበጥበጥ የሚፈልግ ገባሽ አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ተብሎ መልስ መስጠት ያለብሽ ሰምታችኋል ይኸውላችሁ እሷን የምትሰሙ እሷን የምትከተሉ ወይም እሷ የምታደርገውን ነገር የምትደግፉ ሰዎች ሳትቆነጠጡ ያደጋችሁ ናችሁ በቃ ቃላት አጥቼ ነበር ዛሬ ምርጥ ቃል አገኘሁ በቃ ሳይቆነጠጥ ያደገ ነው ትዳር ልታፈርስ የምትሄድን ሴት እርጉዝ ሚስት ጥሎ የመጣ ነው ወንድ ልጁን ጥሎ የመጣ ነው ወንድ እንድታገባ ወይም አብራ እንድትሆን የሚመክር ሰው ያልተቆነጠጠ ነው ትክክል ነሽ በቃ ያልተቆነጠጠ ደግሞ ገና ሪሌሽን ውስጥ ራሱ ያለ አይመስለኝ ወንድ ራሱ የሚያውቁ አይመስለኝም እኔ ወንድ አይደለም ነገሩ አማርኛቸው ራሱ መከራ ነው ኮሜንት ሲጽፉ በቃ ምንም እንረዳቸው አልችልም ምክንያቱም አልተቆነጠጣችሁማ እና እኛን ቆንጥጣችሁ አንቆነጥጥም እኛ እዛው እርስ በርስ ተቆነጣጠጡ በቃ ከዛ ሰላም ትሆናላችሁ ምን መደገፍ ምን ማውራት እንዳለባችሁ ታውቃላችሁ ተቆንጠጡ ከሄርሜላ ከኔ ጋር ስለመጣች ታገኛችኋለህ ዲቭ ገብቷላ እኔ አንተ ከሄርሜላ ጋር አይቼ ካላቅም ፕሮግራም ቦታ ስትሄድ አይቻላቅም የሆነ ቦታ ላይ ስትሄድ አይቻላቅም ዛሬ የምን ፕሮግራም ተገኘና ነው አንተና ሄርሜላ ለምትሄድ እሺ እንደዚህ ይደረጋል እንግዲህ ሄርሜላ የሩታ ተቃራኒ አይደለች ምንም ገደል ማሚቱ በላት እኮ ሄርሜላ ሩታ ያደረገችውን ነገር ሁሉ በተቃራኒው እሷም ታደርገዋለች ትናንትና ያው ፕሮግራም ምናምን ተብሎ ስለተዘጋጀ እሷም እንግዲህ ፕሮግራም ምናምን ብለው የሆነ ነገር ሊያደርጉ ይሆናል ሌላ ምን ያደርጋሉ ሰበብ አጣ እኔ እኮ ግራም ይገባኝ አብርሃምን ነው ያፈቀርሽው ሄርሜላ ወይስ በሩታ ስለምትቀኝ ነው እንደዚህ ያደረገሽ ያለው በጣም ትፈልጊዋለሽ መሰለኝ የሷን ቦታ አሁን እሷ ሚዲያ ላይ ያላትን ስም እሷን የሚከተሏት ወይም ደግሞ እሷን የሚወዷት ለሷ የሚከራከሩላት ሰዎች ምናምን ካየሻቸው የሆነ የተማሩ ደስ የሚሉ የተረጋጉ ምናምን ሰዎች ናቸው እናቶች ምናምን ናቸው አንቺንስ ያልተቆነጠጠ እቺ ቃል ተመችተኛለች ያልተቆነጠጠ ምትለው ተመችተኛለች ያ ነገር ያስቀናሻል መሰለኝ ለምሷ በአንድ ጊዜ መታ አይደለም እሷ ይሄንን ክብር ሚዲያ ላይ ያገኘችው በነገራችን ላይ ሩታ ይሄ ሁሉ ሰው እንደዚህ ሊወዳት የቻለው በአንድ ጊዜ መታ አይደለም የሰው ባል ቀምታ የሰው ትዳር ለማፍረስ ሞክር አይደለም አንድን ወንድ ልጅ ስኬታማ ለማድረግ ከጎኑ ቆማ ብዙ ነገር ከሱ ጋር እየተሰደበች ለሱ ብላ ቤተሰቦቿን ጥላ ብዙ ዋጋ ከፍላ ነው ሰዎች ይሄንን ጥንካሬዋን ይሄንን የዋህነቷን ይሄንን መልካምነቷን ይሄንን አፍቃሪነቷን አይዘው ነው ሩታ እያሉ እስከ ዛሬ ድረስ ከጎኗ እየቆሙ ያሉት ሌላ ምንም አይነት ምክንያት ኖሯቸው አይደለም ስታጠፋ ጥፋቷን እየመከሩ እየገጸጹ ገበኗን እየሸፈኑ እዚህ ድረስ አብሯት የቆሙት የመጣችበትን መንገድ የከፈለችውን ዋጋ ስለሚያውቁ ነው ዛሬ ላይ ኪስ ሲሞላ ጉንጭ ሲሞላ መሪ ሲጨበጥ ምናምን ነገር አሪፍ ኑሮ ሲመጣ ነገሮች መደላደል ሲጀምሩ የማይሆን ስህተቶችን መስራት መሃላቸው ክፍተት መፍጠር የጓደኛን ወሬ መስማት ለሚስት ጊዜ አለመስጠት ትዳር ውስጥ የተፈጠረን ችግር ለመፍታት ከመሞከር ይልቅ ጥሎ በመሄድ ምናምን ነገር አብርሃም ብዙ ነገሮችን አሳየን እንጂ የመጡበትን መንገድ ብታቂ ኖሮ እንደዚህ አትሆኝም ነበር እኔ ምታቂ ራሱ አይመስልኝም ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ወዳችኋለሁ ብቻ ነበር አይጠራረክልኝ ብቻ ነበር የጠራችሁ ለእንደት የነበረ ነበር ወደዛ ነው የሚርሰናል እኮ አብረን ነበር ለዛው ፕሮግራማችሁ ለሄድ ብዬ ፕሮግራሙ ላይ ግን አንድ ጥያቄ ልጠይቃችሁ የምፈልገው ምንድነው ማለት አንዴ አጋጣሚ ሊሆን ይችላል እንዴት 5-6 ጊዜ አጋጣሚ ሊሆን ይችላል አሁን ሄርሜላን እየጎተትክ እንድትመጣ የሚያደርግ ነገር ማለት ነው አይ ዶንት ኖ ማለት እኔ እንጃ ይሄንን አክል ለምንድን ነው እናንተ በሩታና በአብርሃም መካከል ጥሩ ኮሙኒኬሽን እንዳይኖር ጥሩ ነገር እንዳይፈጠር የምትፈልጉት ለምንድን ነው አልገባኝም እኔ ማለት ተከፍሏችሁ ነው እንዳለ እኔ እንግዲህ ዴቭ ጻል ልጅ አይደለም እኔ እንጃ እስከዛሬም ድረስ ተከፍሎ ወይም ደግሞ ሰውን ያለያየ የሆነ ብጥብጥ ውስጥ እየገባ በመታገኘው ጥቅም አይደለም እየኖርክ ያለው አይደለ እስከዛሬም ድረስ እዚህ ደረጃ ይደረስከው በእንደዚህ አይነት መንገድ አይደለም እናቃለን ማለት የተማርክ ሰውም ብቻ ያለበትንም
ደረጃ እናውቀዋለንና ነገሮችን በማገናዘብ ማድረግ ያቅታል ብዬ አላስብም። ምክንያቱም ሄርሜላን እዚህ ጋር ይዘ መምጣት ችግር ሊፈጥር እንደሚችል በሁለቱ መካከል የቃላት ማይሆኑ የቃላት ልውውጦች ሊፈጠሩ እንደሚችሉ ኦዲየንሱ መስማት ከሚፈልገው ነገር ይልቅ ሁለቱ ልጆች እዚህ ጋር ወይ መናናቅ ወይ መሰዳደብ ወይ መገለማመጥ እንጂ ሌላ ምንም አዲስ ነገር ሊፈጠር እንደማይችል እያወቅ አጋጣሚ እንኳን ብታገኛት ቆይ ላገኛቸው ነው እነሱም ብለ አክብረ በቃ እሷን የሆነ ቦታ አድርጋት ወደ እነሱ መምጣት ትችላለህ። ለምን ያንን ማድረግ እንደማትፈልግ እኔ እንጃ። እኔ ሰው አይኑ አያይም ይሁን አይምሮ ማሰላሰል ማሰብ አይችልም ይሁን አላቅም። እያንዳንዱ ቡዜም ዴቭም ዳኒም የሚያደርጉትን ነገር ከተመለከታችሁ አብርሃም እንደዚህ ሆኖ በሩታና በኤፍሬም ነው ከሚለው ነገር ወጣችሁ የዴቭ እና የዳኒንና የቡዜን ሁኔታ የሩታን የሄርሜላንም ጭምር ሁኔታ ተመለከታችሁ የሆነ ነገር እንዳለ ሊገባችሁ ይገባ ነበር። አብርሃም እንዳልታመመ ሊያስረዳችሁ የሚችል ብዙ አይነት ነገር በዴቭ በቡዜ በዳኒና በሄርሜላ መካከል እየተፈጠረ እንደሆነ ያያችሁ ነው። ፋታ ሊሰጧቸው አይፈልጉም። ሁሉ ጊዜ በእነሱ መካከል ሰላማዊ የቃላት ምልልስ ሳይሆን የሆነ ጦርነት የሆነ ስድብ መጫጫው በቃ የሆነ አንድም ፍሬ የሌለው ነገር ኦዲየንሱ የሚፈልገውን ነገር ማድረግ የምትፈልግ ከሆነ ኦዲየንሱ የሚፈልገው እንደኔ በሰላማዊ መንገድ ከተለያዩም ወይ እንዲለያዩ አብሮ ከሆኑም አብሮ እንዲሆኑ በቃ ከሄርሜላ ጋም ከሆነ እዛው የራሱ ጉዳይ ከሄርሜላ ጋም የሚቀጥል እኮ ነው። ኦዲየንስ እኮ እናንተ ሐሳብ መቀለጃ አይደለም ወይስ ደግሞ አብርሃምና ሩታን እንድታለያዩ የሆነ የከፈላችሁ ሰው አለ? የሆነ ብር ሰብሰብ አድርገው እንደሚያደርጉት ማለት ነው። በቃ የሆነ የከፈላችሁ ሰው አለ፣ ያገኛችሁት ብር አለ። ከጥቅም አንፃር ነው ይሄን እያደረጋችሁ ያላችሁት። እንደዛ ካልሆነ በስተቀር ሰላም ሊያወርድ የሚችል ነገር እንዴት ሰው አያደርግም? እንዴት ሰው ሁሉ ጊዜ ጸብ እንዲፈጠር ሁሉ ጊዜ መጣላት እንዲፈጠር ሊያደርግ የሚችል ነገር ብቻ እንዴት ያደርጋል? ይሄን መልሱልኝ። እኔ ግራ የገባኝ እሱ ነው። እሱ መምጣቱ አስፈላጊ አይደለም። ሲቀጥል ሁለተኛ ነገር ደግሞ እኛ አንተን ብቻ ነው የፈለግነው። እናንተ ፕሮግራም ኖራችሁም አልኖራችሁም እኛ አይመለከተንም። በነገራችን ላይ አሁን አንተን ብቻ መጥራታቸው ራሱ ምን ሊነግሩ ምን ሊያሳዩ እንደሆነ ምንም የምታውቀው ነገር የለም። ሊነግሯችሁ የሚፈልጉት እውነት እንዳለ እነሱ ጋር እኮ ግልጽ እኮ ነው። እናንተ ግን ያንን እውነት መስማት ስለማትፈልጉ ምክንያቱም እውነቱን ቀድማችሁ ስለምታውቁት ከነሱ ያንን እውነት ከሰማችሁ እዚህ ጋር ሄርሜላን ይዛችሁ መጎተት የዳኒን የማይረባ ወሬ መስማት ቡዜም እንደዛ እየመጣች የምትጨውበት ምንም አይነት ምክንያት የለም። እውነቱን ካወቃችሁ ሩታና አብርሃም አንድ ላይ እንዲሆኑ ነበር የምታደርጉት። እውነቱን ብታውቁ ኖሮ ሄርሜላን ከዚህ ውስጥ አስወጣት ነበር። በቃ ቻው አንቺ ህይወትሽን ኑሪ። በቃ መጀመሪያውንም የማይሆን ነገር ላይ ነው ችክክ ያልሽው። አንቺና አብርሃም መቼም የምትሆኑ ሰዎች አይደላችሁም። አብርሃም ላንቺ አልተፈጠረም፣ አንቺም ለአብርሃም አልተፈጠርሽም። በቃ ቻው ብላችሁ ልጅቷን ተሸኘዋት ነበር። እናንተ ግን ያንን አትፈልጉም። በቃ ከድርጊታችሁ የተረዳሁት ያንን ነው። ሰው ለምን ክፉ ነገር እንዲያስብ ሰው ለምን ክፉ ነገር እንዲላችሁ በሰዎች መካከል እዛ በሁለት ተከፍለው ግጭት መሰዳደብ የማይሆን ነገር ከአንደበታቸው የሚወጣው ነገር የረከሰ በእናንተ የተነሳ ሄርሜላን ደግፈው የሚያወሩ ሰዎች ሕፃን ናቸው። ስለ ትዳር የሚያውቁት ነገር ምንም ነገር የለም። ለዛ ነው የሚሳደቡት። ለዛ ነው ሩታና አብርሃም መታረቅ የለባቸውም አይነት ወሬ የሚያወሩት። ስለዚህ የሚከተላችሁና የሚያያችሁ ሰው ቲኔጀር ሕፃናት አሉ፣ የሆነ 20 ቤት ምናምን ያሉ ሴቶች ማለት ነው። እነሱ ናቸው እንደዛ የሚሉት። ለምን እናንተ የሆነ አሪያ ልትሆኑበት የምትችሉትን ነገር ትዳር እንደፈረሰው መልሶ መታደስ እንደሚችል ማቃናት እንደሚቻል የተጣላ እንደሚታረቅ የትኛውም በደል የትኛውም ነገር በመሃላቸው ቢፈጠር በባለትዳር መካከል መታረቅ እንደሚችሉ ያን ችግር መፍተው ዳግም ወደ አፈረሱት ትዳር መመለስ እንደሚችሉ በቃ እነሱ መሃል ከተፈጠረው ነገር በላይ ሁለቱ መካከል ያሳለፉትና እዚህ ደረጃ እስኪደርሱ ድረስ የከፈሉት ዋጋ እንደሚበልጥ ፍቅራቸው እንደሚበልጥ መሃላቸው የነበረ 99 መልካም ነገር በአንድ ጥፋት 99ን ያንን መልካሙንና የፍቅርና የደስታ የማጣት የማግኘት ብቻ የጥንካሬ እነዛ ሁሉ ለሰዎች ትምህርት ሊሆን የሚችለውን ህይወታቸውን በአንድ አለመግባባት በአንድ ጥፋት ደምስሰውት ወደ ፍቺ ትዳራቸውን ወደ ፍቺ ወስደውት እንደገና ልጃቸውን እንኳን እዚህ ግባ በሚባል ፍቅርና እንክብካቤ ሳያሳድጉ እነዚህ ወጣት ልጆች እንደዚህ አይነት የተዝረከረከ የሆነ በቃ ማለት ውጥንቅጡ የወጣ በዚህ ወጣትነት ዘመናቸው ለምን እንደዚህ አይነት ነገር በእነዚህ ወጣቶች ላይ እንዲፈጠር ትፈልጋላችሁ? እናንተ የራሳችሁን ህይወት እዛ ጋር እያስተካከላችሁ ለራሳችሁ ህይወት ትኩረት ሰጥታችሁ በራሳችሁ ህይወት ላይ ክፍተት እንዳይፈጠር እያደረጋችሁ እዚህ ጋር መጣችሁ የሰው ህይወት ላይ ክፍተት እንዲፈጠር የምታደርጉት ለምንድን ነው? እርግጠኛ ነኝ ዴቭ አግብተሃል ወልደሃል የራስ ቤተሰብ ይኖራል። ቡዜም እንደዛ የራሳችሁ ላይ እዛ ጋር የራሳችሁን ደብቃችሁ ሸፋፍናችሁ አንድሽ ነገር እንዳይደርስበት እያደረጋችሁ የሰው ህይወት እንዲበጠበጥ የወንድማችሁ ልጅ ያለ አባቱ እንዲያድግ ምናምን ነገር
እንደዛ ዋጋ ከፍሎ እዚህ ያደረሰውን ትዳር ፈርሶ እችን የመሰለች ልጅ እንደዛ ብዙ ነገር ሲያወራላት ሲመሰክርላት የነበረችን ሩታን እንደገና ጥሎ እንደገና ሌላ ከዜሮ ከሌላ ሴት ጋር ምናምን ወደ መጃጃል በሉት መቼም የሪሌሽን ፍቅር ትዳር አንለውም ያንን የሆነ መልከስከስ ካልሆነ በስተቀር ምንም ያጣው ምንም የጎደለበት የሌለ ሁሉ ሙሉ አድርጎ የሰጠውን ትዳር በትኖ መሄድ ማለት ጤነኝነት ራሱ አይደለም። እሷ ማቴጂ ከሆነ ታያት ማቴጂ ከሆነ ሰሚ የምናወራው ነገር እሷን ማናገር እንደማንፈልግ ካወቀሽ መምጣት አይጠበቅባትም ነበር። ገባ አይደለ? ግን ደግሞ ሌላ ሐሳብ ካለ ኢትስ ኦኬ። ዴቭ ሐሳቡንም ማለት ያሰባችሁን ሐሳብ እቺ ልጅ ራስ ለምን አትመክሯትም? ለምን አትጂ? በቃ አይፈልጉሽም። እዛ ጋር ካፈቀርሽ ምንም ካልሽ አብርሃም ከወደደሽ ምን ካለሽ ይምጣ አንቺ ጋር ካልሆነ ይቅር። ማትፈልጊበት ቦታ እየሄድሽ ክብርሽን የምትይበት ምንም ምክንያት የለም። እኛ የምንከተልሽ አንቺን ስለምንወድሽ ነው እንጂ እየሄድሽ በሆነ ሰው ስትሰደቢ ክብርሽን ስትይ አይደለም ብላችሁ ለምን አትመክሯትም? የምትወዷት ከሆነ እውነትም ከልባችሁ ከሆነ ሄርሜላ የምትሉት ለምን ይሄንን የእህትነት ወይ ወንድምነት መልካም ምክር አትመክሯትም? ለምንድን ነው እሷ እሺ እዚህ ጋር አብርሃም የለም የእሷ መምጣት እዚህ ጋር ምንድን ነው ጥቅሙ? እስኪ ንገሩኝ። ወሬ ለመስማት የሆነ ነገር ለመለቃቀም ካልሆነ በስተቀር እዚህ ጋር መታ ምን ይሰራላታል? ለምን እሷ ሰው ሚላትን እሷ ራሱ አሰማ። አሁን ሌላ ነገር እንድናስብ እያደረጋችሁ ነው እኮ ነው። ገብቷላ ዴቭ? አንተ በጠራን ቁጥር ሄርሜላን አስከትለ የምትመጣ ከሆነ ብዙን በጠራን ቁጥር ሄርሜላን አስከትለ የምትመጣ ከሆነ ነገሩ ሌላ ነው። ገብቷላ? እኛ ጭንቅላታችን ሌላ ነገር እንድናስብ ነው እያደረጋችሁ ነው። ቦታ ልንሄድ ነው እግረ መንገዳችን አንዴ እናገኛቸው ስለ ፕሮግራምሽ እኮ አይመለከተንም። እኛ በነገራችን ላይ እኮ ያው ደጋግሞ 3-4 ጊዜ ሄርሜላን እየጎተተ ይዞ ከመጣ እኮ በቃ እኛ የምንፈልገው አብርሃም ከሄርሜላ ጋር እንዲሆን ነው። በቃ አንፈልጋትም ሩታን ነው። ድርጊቶች አንዳንድ ጊዜ ከአንደበት ከምናወጣቸው ቃላቶች በላይ ይናገራሉ። የግዴ ሰው አንደበቱን አውጥቶ አልፈልግሽም ምናምን ነገር ከአብርሃም ጋር እንድትሆኝ አልፈልግም ማለት አይጠበቅበትም። ያም ቢል የሚደርስበትን ነገር ያውቃል። ስለዚህ በሁኔታዎችና በድርጊት ነው እያሳየ ያለው። አብርሃም ከማን ጋር ቢሆን ደስተኛ ሊሆን እንደሚችል እሱ ራሱ ዴቭ እያወራ ያለው በድርጊት ነው። እኔ አብርሃም ከማንም ጋር ይሁን ለዴቭ ምን ሊጠቅመው እንደሚችል አንተ ነው። አባችን ንግግራችን ካንተ ጋር እስከሆነ ድረስ አንተን ነው እንጂ የፈለግነው እሷን ፈልገን አልጠራናትም አይደለ? ስለዚህ ጉዳያችን ካንተ ጋር እስከሆነ ድረስ አንተን ነው ማውራት የምንፈልገው ብለን ነው በቀጥታ አማርኛ የነገርነው። እሷ መገኘቷ ልክ አይደለም። በዚህ ጋር እነሱ ትክክል አልሰራህም አንተን ነው የፈለግነው ካሉ ሄርሜላን ጠብቂ መጣው አውርቻቸው ብለህ ለምን ነገሩን ሰላም አታደርገውም? ለምንድን ነው ችክክ ብለህ ድርቅ ብለህ በቃ የሆነ ማለት ምንም ጥፋት እንዳላጠፋ ሰው ወይ ምንም እንዳላደረገ ሰው የምትከራከረው እንዴ? የምር አንተ ሰላማዊ ሰው ነኝ ብለህ የምታስብ ከሆነ እኔ እርቅ የምፈልግ ችግር ለመፍታት የምፈልግ አይነት ሰው ነኝ ብለህ አይደል የምታስበው? ያን አይነት ሰው ከሆንክ ለምንድን ነው ታዲያ የሚሉን ነገር ሰምተህ ሄርሜላን ከጎና አርቀህ ከነሱ መስማት ያለብንና ለምን እንደፈለጉ አውርተህ በቃ ማውራትም መንገርም ካለብህ ሄደህ እዛው እዚህ ጋር ያወራው ከሆነ ነገር ሄደህ ለሄርሜላ መንገር ትችላለህ። ግዴታ እኮ እሷ እዚህ ጋር ቆማ መስማት የለባትም። የጠሩ ለሌላ ነገር አንተ ሄርሜላን ጎትተህ ይዘህ መጥተህ ሀሳቡን ወደ ሌላ አቅጣጫ ለምን ትወስደዋለህ? ገኘቷ ልክ አይደለም አይደለም። እኔ ደግሞ ግልጽ አማርኛ እየነገርኩሽ ነው ሩታ። ሁለታችሁም ከእሷን ምናልባት እንደማትፈልጓት አውቃለሁ፣ እንደማትወዷት አውቃለሁ። ግን እኛ ፕሮግራም ልንነው። ስለዚህ በቃ አሁን ማለት ጭንቅላቴ ላይ ያለው ሄርሜላን ከአብርሃም ጋር ታገናኛት እየወሰድካት ነው። በቃ አለቀ። ይሄ ነገሩ መደመደም ነው። ኦኬ፣ ይሄ ነገሩ መደመደም ነው። በቃ ይሄ ነው። በቃ ገብሻኛ። እኛ ሕፃን አይደለንም ዴቭ፣ ሰምተኛል። እዚች ጋር ከሄርሜላ አይደለም እንሸውደን ይሁን ነገር አለ። እኛ ሕፃን ልጆች አይደለም። ሁሉም ነገር ይገባናል። ሁሉም ነገር እናውቃለን። ምንም ፕሮግራም የለም። አንተ ከሄርሜላ አንቺ ራስህ ያላገባሽውን ምንሽም ያልሆነ ወንድ እርግጠኛ ያልሆንሽበትን ነገር አንድም ቀን ሰላማዊ የሆነ ፍቅር አሳልፈሽ የማታውቂው ሁልጊዜ በስጋት ሁልጊዜ በጭንቀት ከዛሬ ነገ ጥለው ይደኛል የሚል ስጋት ውስጥ አይነት ነገር ከአብርሃም ጋር እያሳለፍሽ እንደገና ደግሞ የእሱ ቤተሰብ በሁለት ተከፍለው ግማሹ አንቺን የሆነ እንደመንከባከብ እንደሆነ ጥሩ ሰው ያደርግሻል፣ ግማሹ አንቺን ያንቋሽሽሻል። እኔ እንጃ። እንደገና ደግሞ እዚህ ጋር እነ ቡዜ እነ ዴቭ ምናምን ሄርሜላና ሩታ አንድ ላይ እንዲሆኑ እንደሚፈልጉ አይነት አክት ያደርጋሉ። እዚህ ጋር ኤፍሬም ወደ ትዳሩ ይመለስ ይላል። እነጋሽዬ አብርሃም ትዳሩን መፍታቱ ደስተኛ ስላልሆኑ ከሄርሜላ ጋር መሆኑ ለእነሱም ክብር የማይመጥን ነገር ስለሆነ እዛ ነገር ውስጥ እጃቸውን ማስገባት ስላልፈለጉ እነሱ የሚፈልጉት ሩታን እንደሆነ እነሱ የሚፈልጉት አብርሃም ከሩታ ጋር እዛው ትዳሩን አድሶ ዳግም ወደ ነበረበት ፍቅርና ሕይወት እንዲመለስ እንጂ እንደገና ልጃቸው ሌላ ሴት እየጎተተ መጥተው ለሱ እንደገና ሌላ ዝባዝንካ አይነት ነገር ውስጥ መግባት ስለማይፈልጉ ነው አይደል እስከዛሬ ድረስ ዝም ብለው ጣልቃ ያልገቡት እንጂ ጋሽዬ ጠፍተው አይተሽ ታውቂያለሽ? በሩታ ጉዳይ ጋሽዬ ከቡታጅራ አዲስ አበባ እንዴት እየተንቀጨቀጩ እንዴት በምን አይነት ፍጥነት እንደሚመጡ ታውቂያለሽ አይደል? አየሽ በቃ ቤተሰብ ይኸውልሽ እዚህ ጋር ያሉ እነ ቡዜ ምናምን ለራሳቸው ጥቅም ለፈለጉት ነገር እንጂ አንቺን እዚህ ጋር እንደመንከባከብ አክት የሚያደርጉት ሙሉ ቤተሰቡ እናትና አባቱ ያላመኑብሽ የማይፈልጉሽ ወደ ትዳሩ እንዲመለስ የሚፈልጉ ቤተሰብ ይዞ እንደገና አንቺ እዚህ ጋር መጥተሽ ራስሽን እንደዚህ አዋርደሽ የምታገኘው ጥቅም ምን እንደሆነ ነው ግራ ይገባኝ። እዚህ ጋር አሳዛኝ አፍቃሪ ምናምን ሆኜ የሚወደኝ ኦዲየንስ አለ ምናምን ነገር እነሱ ከጎን ይሆናሉ አይነት ነገር ከሆነ ይመችሽ።
የለመርሽው ነገር አለ ማለት ነው። ካልሆነ በስተቀር እናትዬ ከፍቅር ክብር ይበልጣል። ክብር መጀመሪያ ክብር የሚባል ነገር አለ። አብርሃም አሁን አይደለም ፈዝዣለሁ ደንዝዣለሁ ምናምን ብሎ ያኔውንም በሰላሙም ጊዜ እኮ ከአብርሃም ምንም ያተረፍሽው ነገር የለም። በቃ ከመሰደብ ከመንቋጨሽ ምን ከማለት ውጪ ምንም ያተረፍሽው ነገር የለም። በቃ የስጋት ህይወት ከመኖር ውጪ ያኔም አብርሃም ሰላም ነው በምትሉበት ሰዓትም ምንም ያተረፍሽው ነገር የለም። ልክ የሆነ ህይወትሽ ልክ የሆነ የፍቅር ህይወትሽ ልክ የሆነ የትዳር ህይወትሽ የተበጠበጠ አይነት ነገር መጥተሽ ለምን አክት ታደርጊያለሽ? ያችሁት ፍቅሯን ያጣችሁ ትዳሯን ያጣችሁ ብዙ ነገር በዚህ ትዳር ውስጥ የደረሰባት እቹት ምንም ማድረግ አይቻልም። ግን ደግሞ አንድ ነገር አፍንጫ አልሰማንም ሳይሆን እየደወልን እኮ እንደዛ እንደማይደርና ብቻ በደወልን ቁጥር እንደማይኖር እኮ ተነግሮናል አይደለ? ሶ እሱ እዛ እንዳልሆነ በደንብ ግልጽ አማርኛ ይመስለኛል። አንድ ጥያቄ ልንጠይቅ ነው የመጣ ነው። በነገራችን ላይ አብርሃም ቡታጅራ ቢሆን ኖሮ በዛም ፍጥነት አይመጣም። ሁለት ደግሞ ጋሽዬ ልጃቸው ታሞ ከሆነ አይለቁትም። ምክንያቱም እንደምትሉት ከሁሉም ነገር በፊት ህመም ይቀድማል፣ መታከም ይቀድማል። ወንድማችን ሲድን ነው ሁሉም ነገር የሚደርሰው አይደል? ከትዳር በላይ ይበልጣል። ትናንትና ቴምር ሪል ስቴት ሄዶ ያደረጉት ነገር ከትዳር አይበልጥም አይደል? ከአብርሃም ጤና አይበልጥም አይደል? ከዛ በኋላ የሚደርስ ነገር ነው። ለትዳሩ ጊዜ ሲሆን ታሟል፣ ይደርሳል፣ ጤነኛ ይሁን ምናምን። ልክ ግን መታ ምናምን ነገር እዛ የሆነ ፕሮግራም አለ ትላልቅ ሰዎች ይጠብቁታል ምናምን ሲባል ፈራችሁ። ምክንያቱም ይሄ ልጅ ነገር የሆነ ትልቅ እድልም የጀመረውም ነገር ካለ እኛ እዚህ ጋር አስቀርተ ነው ደግሞ እዚህ ጋር እንዳይሄድ አድርገ ነው እዛ ጋር ነገሮች ቢበላሹበት ለእኛም ጥሩ አይደለም። ስለዚህ ተነስቶ ይሄድ ብላችሁ የፈቀዳችሁት ወንድማችሁ ጤነኛ ሰላም ስለሆነ ነው። ይህን ስለምታውቁ ነው እንጂ የፈለገ ነገር ቢመጣ እንዴት ነው ሰው ታሞ ከሆነ ወንድሙ ጤነኛ ካልሆነ እዛ ቦታ ላይ ሄዶ መፈራረም እንደዛ መሆን ምናምን አይፈቀድም። ምክንያቱም ከራሱ ጋር አይደለማ። ሸውደው የማይሆን ነገር ላይ ቢያስፈርሙትስ? ቦታው ላይ እንኳን አልተገኛችሁም አይደል? ምንድነው የሚፈርመው ወንድማችን ብላችሁ እንኳን አላየሁም። ስለዚህ እቅድ እንዳላችሁ በተግባር ኦልሬዲ እያሳያችሁ ነው። ግን ደግሞ አትሊስት በቃል እንኳን ብታረጋግጡልን ምንድነው ሐሳባችሁ? ምንም ሊገባኝ አልቻለም። ማለት አሁን የእናንተ ሐሳብ አሁን እናንተ ራሱ አሁን ከእናንተ ለኔ ሲገባኝ አብርሃም ለምን ትላንትና ደና ሆኖ መጣ ነው ሐሳባችሁ? ወይስ ትላንትና ነው? እንደዛ ነው። ትላንትና እናንተ እየመራችሁት ነበረ። ትላንትና ግን በራሱ ተመርቶ መናገር ያለበትን ስለተናገረ ማውራት ያለበትን ስላደረገ ማድረግ ያለበትን ስላደረገ ከፋችሁ። ከዛ በኋላ ለምን ይዘው ሄዱ? አሁን ያልተባልከውን አቤት ግን አንተ ትልቅ ሰው አይደለ እንዴ? እነሱ ለምን ይከፋቸዋል? ከመጀመሪያውም ጀምሮ እኮ ደና ነው እያሉ ነው አይደለ? ምንም የሚከፋቸው ነገር የለም። አሁን እያሉ ያለው ነገር እኮ ትናንትና ደና ነው በቃ ምንም ያን ነገር ሲያደርግ የነበረው አብርሃም እንግዲህ ብዙ ሰዎች ያመኑበት በጣም ብዙ ሰዎች የደነገጡበት እኮ ነው። አንዳንድ ሰዎች እኮ ያ ከጠንቋይ ቤት ያገኙትን ፎቶ ሳያቃጥሉት አብርሃም ደና ሆኖ መጣ፣ ፎቶ ሲቃጠል ነው ደና የሚሆነው ብሎ አልነበር እንዴ? ብዙ ሰዎች እኮ ነው በዚህ ጉዳይ የደነገጡት። ያላሰቡት ነገር እኮ ነው የሆነው። ቢያንስ ምን አለ የምትሰሩትን ነገር ከአብርሃም ጋር እያወራችሁ እየተመካከራችሁ እንዴት ነው ወደ ጤና እንደተመለሰ ሰው ስትሆን ንገረን ምናምን ብትሉት እሺ ይሁን እንዴ? ኧረ ተው እናንተ ሰዎች እንዴ! ሰው ሁሉ ምን ሆኖ ነው እንደዚህ ሞኝ ጅል የሆነው? ቆይ እኔ እኮ በሚገባችሁ አማርኛ ብዙ ነገር እኮ ተናግሬያለሁ። የምሬን ነው የምላችሁ። እንዲህ እንዲያናዳችሁ በየእንትኑ እየገባችሁ የምታለቅሱበት የምትበሳጩበት ምንም እኮ ምክንያት የለም። በቃ ይሄ ሀሳብ ነገ አልቆ እኮ ይረሳል እኮ በቃ። ደግሞ ኢትዮጵያ ላይ ምን የስንቱን ነፍስ እኮ ተረስቷል። በቦታው ስላልነበርሽ ነው። ገብቶሻል? እነሱ ጋር ነው መሆኑ ፈልገው ከሚስቴ ጋር ነው መሆኑ ፈልገው ብለው ቡዜና እሱ ናቸው አስገድደው ይወሰዱ። አዎ ፊት ለፊት አይደል እያወራሁሽ ያለሁት እንዴ? ፊት ለፊት ነው እያወራሁሽ ያለሁት። አዎ ለምን ይዤ ሄጃለሁ? እሺ እንዴ ምንድነው የምታወሪው? ሳታያት ታውሪያ። እኛ ይኸውልሽ በቦታው ስለነበር ነው ታሟል በተባለ ሰዓት ከሆስፒታል ይዛችሁ ወጣችሁ በግድ አይደል እንዲያስቀራችሁት? በግድ እኮ በጉልበት እኮ በሉት። ከዛ በላይ ምን አይነት ጉልበት ልትጠቀሙ ነው? እንደዛ ከሆነ ያው ብቻ አብርሃም የሚፈልገው ነገር ስላለ ነው እንደዛ እየሆነላቸው ያለው እኮ እንጂ አብርሃም በጉልበት አይደለም በምንም ልትወስዱት የማትችሉት ሰው እንደሆነ እኮ አይ ነው። ግን በቃ አብርሃም ለፈለገው ነገር የፈለገውን ነገር እያደረገ ስለነበረ ነው በዛ ሰዓት ላይ። አንቺ ነሽ አሁን እኮ በምን አይነት አማርኛ እንዲነገርሽ እንደፈለግሽ አይዶን ነው። በነገራችን ላይ እኔ ሄርሜላ በጣም ነው የምጠነቀቅልሽ ስለ አንቺ የሆነ ነገር ስናገር። በጣም ብዙ መረጃዎች እጄ ላይ ያሉ፣ በጣም ብዙ መረጃዎች፣ ግን ያንን ነገር ማውጣት ስለማልፈልግ ነው። ምክንያቱም ያለቀ ጉዳይ ስለሆነ አንቺና አብርሃም ጉዳይ አንቺንም ለሰው አሳልፌ መስጠት ስለማልፈልግ እዚሁ ፊት ለፊት የምታደርጉትን ነገር እዚሁ እናገራለሁኝ እንጂ ሌላ ዘባዝንኬ ውስጥ ገብቼ ምናምን ነገር አንቺን የሆነ ነገር አንገት የሚያስደፋ ወይም ደግሞ አንቺን ከሚዲያ እንድትጠፊ ሊያደርግሽ የሚችል መረጃ አውጥቼ አንቺን የምጎዳበት ምንም አይነት ምክንያት የለም። ምንም ያደረግሽኝ ነገር የለም። እዚህ ጋር የምቆጣሽ ምንም ምልሽ እንደ ወንድም የማይጠቅምሽ ህይወት ነው። በቃ ተይ ነው። ምንም አይሰራልሽም ነው። ይሄው እያየነው እኮ ነው ምንም እንደማይሰራልሽ። እኛ መናገር እኮ አይጠበቅብንም። አንቺ ግግም ብለሽ ደረቅሽ እንጂ አንቺ አፈርኩ አይመልሱኝ አይነት ነገር እያደረግሽ ነው እንጂ ብዙ ምልክቶች እኮ እያየሽ እኮ ነው።
የማይሆንሽ ህይወት ውስጥ እንደመጣሽ እኮ ከኛ በላይ አንቺ በደንብ አድርገሽ ተሰማሽ ከነ እንደዚህ ኔቨር ይኸውልሽ አንቺን የሚሰማሽ አንቺን የሚመስል ሰው ከነ ምናምኑ ያ ሰው ህይወት መበጥበጥ የሚፈልግ ገባሽ አንቺን የሚሰማሽ አንቺን የሚከተልሽ እንደዚህ ሳይቆነጠጥ መልስ መስጠት ላለብሽ ሰው መልስ መስጠት ያለብሽ ሰምታችኋል ይኸውላችሁ እሷን የምትሰሙ እሷን የምትከተሉ ወይም እሷ የምታደርገውን ነገር የምትደግፉ ሰዎች ሳትቆነጠጡ ያደጋችሁ ናችሁ በቃ ቃላት አጥቼ ነበር ዛሬ ምርጥ ቃል አገኘሁ በቃ ሳይቆነጠጥ ያደገ ነው ትዳር ልታፈርስ የምትሄድን ሴት እርጉዝ ሚስት ጥሎ የመጣ ነው ወንድ ልጁን ጥሎ የመጣ ነው ወንድ እንድታገባ ወይም አብራ እንድትሆን የሚመክር ሰው ያልተቆነጠጠ ነው ትክክል ነሽ በቃ ያልተቆነጠጠ ደግሞ ገና ሪሌሽን ውስጥ ራሱ ያለ አይመስለኝ ወንድ ራሱ የሚያውቀው አይመስለኝም እኔ ወንድ አይደለም ነገሩ አማርኛቸው ራሱ መከራ ነው ኮሜንት ሲጽፉ በቃ ምንም እንረዳቸው አልችልም ምክንያቱስ አልተቆነጠጣችሁማ እና እኛን ቆንጥጣችሁ አንቆነጥጥም እኛ እዛው እርስ በርስ ተቆነጣጠጡ በቃ ከዛ ሰላም ትሆናላችሁ ምን መደገፍ ምን ማውራት እንዳለባችሁ ታውቃላችሁ ተቆንጠጡ እሷን የሚሰማት እንዲጠመም ብሎ የኖረ ሰው እንዴት መሰለህ በስነ ስርዓት ያልተቆነጠጠ ሰው እሷን ይሰማታል ምክንያቱም የሰው ትዳር የሰው ህይወት መበጥበጥ ሰው ህይወት ውስጥ እንዳደረገው ብሎ ሰው ህይወት ውስጥ እንዳደረገው ብሎ መግባትማ ይሄ አንቺ እንትንሽ ነው እሺ አሁን እኔ ምለው እኔ ግን ሰማታችሁ ከዚህ በኋላ እዚህ መሆን ፈልጋለሁ እያላችሁ ነው ኖ መሄድ አለብህ ብላችሁ አስገድዳችሁ ወሰዳችሁ አይደለ ስለዚህ ፍላጎታችሁ ከኔ ጋር እንዲሆን አትፈልጉም ማለት ነው እያስጨነቃችሁ ነው እናንተ እሺ አንቺ ሩታ አንቺ አስበሽ ከሆነ እንደዚህ እንዳሳብሽው እንደፈለግሽ ነው አረ ዴቭ ዝም በል በእናትህ አንተ በቃ አንተ እኛ ሰልችተናል የምሬን ነው የምልህ ምንም የመፍትሄ ሰው አይደለም ጭራሽ ባሰብህ 3 ቡዜ ሆንክ ብቻህን አንዷ ቡዜ ተሻለን ነበር የትናንትናውን አብርሃም አይተ በቃ እኔ እዚህ ነገር ውስጥ እጄን አልከተም በቃኝ እኔ ምንም የታመመው ነገር የለም ይሄ ልጅ ብለህ ነበር መውጣት የነበረብህ እኔ እዚህ ውስጥ መግባት አልፈልግም የፈለገውን ነገር ያድርግ የሆነ ነገር ላይ በሽተኛ የሆነ ነገር ላይ ደግሞ ያልታመመ ሰው የሆነ አብርሃም እያየኸው ድርቅ የምትለው ነገር ምንድነው ሐሳብህ እውነቴን እኮ ነው ከዛ ውጪ ምን ትበልታለች ተስፋ ቁረጡ እናንተ እንደዛ ያደረጋችኋል ሩታን ከአብርሃም እያሸሻችሁ ሄርሜላን እያቀረባችሁ ነው ይሄ ደግሞ ድርጊታችሁ እያስታወቀ ነው ይሄ ደግሞ በጣም በተደጋጋሚ ይሆናል ማለት አሁን እንደዚህ የምትለው እሺ ሄርሜላን ከኔ ጋር ስለመጣች ነው ሀገር ያወቀው ነገር ነው ምንም የምትሸፋፍኑት ነገር የለም 3-4 ጊዜ እኮ አደረጋችሁ አይደል እንዴ እሷን እያሸሻችሁ ሩታን እያሸሻችሁ ሄርሜላን እየጎተታችሁ ስትመጡ እኮ አየን እኮ እሱ እኮ ምንም አዲስ ነገር አይደለም ድርጊታችሁ እኮ ያስታውቃል እንጂ የታመመ ሰው እስካሁን ድረስ እንኳን እንደ የሆነ ምርመራ እኮ ይደረግለታል የሆነ እኮ አንድ እርምጃ እንኳን እኮ አልሄዳችሁም እኮ ታሟል ያላችሁትን ወንድማችሁን ለማሳከም ወይም ለታመመው ነገር መፍትሄ ለመስጠት ምንም ያደረጋችሁት ነገር የለም እኮ ይረፍ ትላላችሁ በአንድ በኩል ደግሞ ታሟል መተት ተደርጎበታል ትላላችሁ እንደገና በአንድ በኩል ደግሞ ሳይካትሪስት ያስፈልገዋል ትላላችሁ ከዛ ደግሞ እንደገና ሄርሜላን እየጎተታችሁ ትመጣላችሁ ድርጊታችሁ እኮ ብዙ ነገር ይናገራል ከሄርሜላ ከኔ ጋር ስለመጣች ታገኛችኋለህ ዲቭ ገብቷል እኔ አንተ ከሄርሜላ ጋር አይቼ ካላቅም ፕሮግራም ቦታ ስትሄድ አይቼ አላቅም የሆነ ቦታ ላይ ስትሄድ አይቼ አላቅም ዛሬ የምን ፕሮግራም ተገኘና ነው አንተና ሄርሜላ እሺ እንደዚህ ይደረጋል እንግዲህ ሄርሜላ የሩታ ተቃራኒ አይደለች ምንም ገደል ማሚቱ በላት እኮ ሄርሜላን ሩታ ያደረገችውን ነገር ሁሉ በተቃራኒው እሷም ታደርገዋለች ትናንትና ያው ፕሮግራም ምናምን ተብሎ ስለተዘጋጀ እሷም እንግዲህ ፕሮግራም ምናምን ብለው የሆነ ነገር ሊያደርጉ ይሆናል ሌላ ምን ያደርጋሉ ሰበብ አጣ እኔ እኮ ግራም ይገባኝ አብርሃምን ነው ያፈቀርሽው ሄርሜላ ወይስ በሩታ ስለምትቀኝ ነው እንደዚህ ያደረገሽ ያለው በጣም ትፈልጊዋለሽ መሰለኝ የሷን ቦታ አሁን እሷ ሚዲያ ላይ ያላትን ስም እሷን የሚከተሏት ወይም ደግሞ እሷን የሚወዷት ለሷ የሚከራከሩላት ሰዎች ምናምን ካየሻቸው የሆነ የተማሩ ደስ የሚሉ የተረጋጉ ምናምን ሰዎች ናቸው እናቶች ምናምን ናቸው አንቺንስ ያልተቆነጠጠ እቺ ቃል ተመችተኛለች ያልተቆነጠጠ ምትለው ተመችተኛለች ያ ነገር ያስቀናሻል መሰለኝ ለምሷ በአንድ ጊዜ መታ አይደለም እሷ ይሄንን ክብር ሚዲያ ላይ ያገኘችው በነገራችን ላይ ሩታ ይሄ ሁሉ ሰው እንደዚህ ሊወዳት የቻለው በአንድ ጊዜ መታ አይደለም የሰው ባል ቀምታ የሰው ትዳር ለማፍረስ ሞክር አይደለም አንድን ወንድ ልጅ ስኬታማ ለማድረግ ከጎኑ ቆማ ብዙ ነገር ከሱ ጋር እየተሰደበች ለሱ ብላ ቤተሰቦቿን ጥላ ብዙ ዋጋ ከፍላ ነው ሰዎች ይሄንን ጥንካሬዋን ይሄንን የዋህነቷን ይሄንን መልካምነቷን ይሄንን አፍቃሪነቷን አይዘው ነው ሩታ እያሉ እስከ ዛሬ ድረስ ከጎኗ እየቆሙ ያሉት ሌላ ምንም አይነት ምክንያት ኖሯቸው አይደለም
ስታጠፋ ጥፋቷን እየመከሩ እየገጸጹ ገበኗን እየሸፈኑ እዚህ ድረስ አብሯት የቆሙት የመጣችበትን መንገድ የከፈለችውን ዋጋ ስለሚያውቁ ነው። ዛሬ ላይ ኪስ ሲሞላ ጉንጭ ሲሞላ መሪ ሲጨበጥ ምናምን ነገር አሪፍ ኑሮ ሲመጣ ነገሮች መደላደል ሲጀምሩ የማይሆን ስህተቶችን መስራት፣ መሀላቸው ክፍተት መፍጠር፣ የጓደኛን ወሬ መስማት፣ ለሚስት ጊዜ አለመስጠት፣ ትዳር ውስጥ የተፈጠረን ችግር ለመፍታት ከመሞከር ይልቅ ጥሎ በመሄድ ምናምን ነገር አብርሃም ብዙ ነገሮችን አሳየን እንጂ የመጡበትን መንገድ ብታቂ ኖሮ እንደዚህ አትሆኝም ነበር። እኔ የምታቂ ራሱ አይመስለኝም። በቃ እኔ የኛም ፕሮግራም እኔ ላንተ እንደዚህ ብዬ እኔ ላንተ ይሄንን በግዴታ ስለዛ እኔ አሁን አክብሬ ራሱ ኦዲየንሶች እስኪ ልጠይቃችሁ የምር አሁን የህፃን ወሬ አይደል? አሁን እኛ ፕሮግራም አለን ምናምን አይደል? እንደዚህ ህፃን አሁን በዚህ ህፃን ይሸወዳል ነገሩ የሚሉትን ሁሉ ስለምታምኑላቸው ማንኛውንም የሆነ በቃ እዚህ ግባ የማይባል እናንተ እንኳን የሆነ እንድታሰላስሉ ወይም ደግሞ እንዴት ይሆናል ልትሉ የማትችሉትን ተራ ወሬ አምጥተው ስለምታምኑላቸው ነው እንደዚህ የሚሉት። አሁን እናንተ ራሱ አሁን ምን ይባላል? አሁን እስኪ እሷ ትናንትና ፕሮግራም አዘጋጅታ ጠራችሁ፣ ዛሬ ደግሞ ሄርሜላ ጋር ፕሮግራም የሆነ ነገር ምናምን። አረ ፈሩ አይሆንም። እንኳን እንግዲያው ተመልከተ እንደ ወንድሜ ሩታም ብትሆኛ አክብሬሽ እና አንዴ ፈልገናል ስላላችሁ ነው የመጣሁት አይደለም። እኛ ልንወጣ ነበር። ስለዚህ እኛ ፕሮግራሙን እንሂድ፣ ከዛ በኋላ ስንመለስ እሷም ወደ ቤታ ትሄዳለች። ያንን በግሌ ማግኘት ትችላላችሁ። አሁን ግን እኔ እናንተ እና ሄርሜላ የምን ፕሮግራም ነው ደግሞ እናንተ እንድትሄዱ የሚያደርጋችሁ? ያገናኘ እኮ በትክክል ራሱ የሆነ ለ20-30 ደቂቃ እንኳን መገናኘት የጀመራችሁት እኮ አብርሃም ታመመ ከተባለ ጊዜ ጀምሮ ነው እንጂ ከዛ በፊት የሚያገናኛችሁ የምትተዋወቁበትም ነገር የለ። አሁን ቅርብ ጊዜ ተገናኝተ ፕሮግራም ቦታ ድረስ እንድትሄዱ ሊያደርጋችሁ የሚችል ግንኙነት መሃላችሁ መች ተፈጥሮ ከመች ጠርጥር ይላል አባቴ ልጅ ጠርጥር ውሳኔው የሚወስድ እስቲ አንቺን መጥቶ እንደሚያገባ እናያለን። ደህና ሲሆን አንቺን መጥቶሽ እንደሚያገባ እናያለን። ለትዳር አላወራም። አሁን ምርጫ ላይ ነው ግን አብርሃም እንደነዚህ ነው ያወራ ያለው። ኧረ እባክሽ ደህና ሲሆን እንደሚበርጥ ቢሲ ያውቃችኋል። ብቻ ይሁን በጣም ነው ደህና መሆን ነው። ምስኪን ስታሳዝን እንደዚህ አይነት ህይወት ራሱ መመኘቷ ራሱ አጭር ያታሳዝናቸው ማለት ደህና ሲሆን ወደ እኔ ይመጣል፣ ደህና ሳይሆን ወደ እሷ ሄዷል፣ ወደ ሩታ ይመለሳል። እንደዛ ነው ዘመንሽን መጨረስ የፈለግሽው? የኔ እናት አይዞሽ፣ ሂጂ፣ በርቺበት፣ ግፊ የሚልሽ ሰው ከጀርባሽ ስላለ የምታገኙ ጥቅም ካልኖረ በስተቀር የምሬን ነው ምልሽ። ይሄንን አሁን አንቺ የምትፈልጊውን ህይወት እርግጠኛ ነኝ አንቺ ራስሽ ለጠላትሽ አትመኙም። የምሬን ነው። የሆነ የምታገኝበት ጥቅም ካልኖረ በስተቀር የሆነ ሊጎልብሽ የሚችል ነገር ካልኖረ በስተቀር ኖ ነገሩ። አንቺም ወደ ሚዲያው መተሽ የታወቅሽው በአብርሃምና በሩታ ነው። ለዛም ይመስለኛል ነገሩ አብርሃምና ሩታ ለስንቱ እንጀራው ነው፣ ለእኛም እኮ እንጀራው ነው። ግልጽ አማርኛ እያወራሁ ነው። አንተ በግራ እየሰማሁ ነው አይደል? ፕሮግራም ልንሄድ ነበረ፣ እየሄድን ነበር። ደወል አግኝተናቸው እንሄዳለን አልኳት፣ መጣች። ከዛ በኋላ ወደ ፕሮግራማችን እንሄዳለን። አንተ ሲደውሎ ሲጠሩ አለመምጣት ትችላለህ። ከሄርሜላ ጋር መምጣት ከነሱ ጋር ችግር ሊፈጥርብህ መጣላት ወይም አለመግባባት ውስጥ ሊከት እንደሚችል ታውቀዋለህ። ይሄ መጀመሪያ አይደለም፣ ከአንድ 2-3ም እንደዛ አይነት ነገር ተፈጥሯል አይደለ? አሁን ከሄርሜላ ጋር ነኝ፣ ሄርሜላን ጥዬ መምጣት አልችልም። ስለዚህ ወይ ነገ ወይ ስመለስ አገኛቸዋለሁ፣ ወይ ደግሞ ካልደበራችሁ ከሄርሜላ ጋር ልምጣ ወይ ብለህ እኮ መጠየቅ ነው፣ ቀላል ነው። አንተ ደግሞ አንገብጋቢ ጉዳይ ከሆነብህ ደግሞ ሄርሜላን አንቺ ሂጂ ነው የመጣው አውርቻቸው መጣው 30 ደቂቃ ስጪኝ ብለህ እኮ መሄድ ትችላለህ። ምንም ቀላል ነው። በጣም ነው ነገሮችን ማወሳሰብ የምትወደው። ማገት ጉዳይ አይደለም ነው እንጂ እየተሟገትክ ነው እንጂ ለምንድን ነው ሰውን ማታከብረው? አንተ ነገር እሷ ስንል እኮ አንተ እየተቆጣህ ነው። ለምንድን ነው ሰውን ማታከብረው? ክብር ለሚገባው ክብር መስጠት ላለብን ሰው ክብር ነፍገን አናውቅም። ግን ደግሞ ክብሩን ከጣለ ሰው ጋር በፍጹም ላከብረው አልችልም። ኤፍሬም እኔ መናገር ክብሩን የተምዝም ለዛ ለጣለ ሰው ነው እንዴ ክብር የሚሰጠው? በነገራችን ላይ የትኛዋ ሴት ናት ግን በነገራችን እንደዚህ አይነት ንግግር እየተነገራት ክብር የለሽም ክብርሽን የጣልሽ ሴት ነሽ እየተባልሽ ኖርማል ሆነሽ የምትቆሚው? ምክንያቱም ክብርሽን እንደጣልሽ ስለምታውቂው። ክብር ያለ ሰው ክብር አለኝ የሚል ሰው በክብሩ የማይደራደር ሰው ሊያደርገው የማይችለውን ነገር አንቺ እያደረግሽ ስለሆነ ክብር ከሌለው ሰው ጋር አላወራም ስትባይ ምንም አይመስልሽም። ምክንያቱም እያደረግሽው ስለሆነ ያንን ነገር እንጂ የትኛዋ ሴት ናት አሁን እንደዛ እየተባለች ቆማ ልትሰማ የምችለው? አስቡት። አሁን ሩታን ብላት ቢሆን ኖሮ ምን አይነት ነገር ሊፈጠር እንደሚችል ታውቃላችሁ? አይ ዶንት ኖ ምን እንደፈለግሽ ስለማውቅ ነው። እሺ ምንድን ነው እኛ ነህ እነጋሽ ጋር ነው ያለው። አብራቤር ነገር ነው እነጋሽ ጋር ነው ያለው።
ኦኬ እናንተ የግዴታ እኔ ማለት ቆይ አብርሃም እኮ ምንድነው እኛ እኮ ደውለናል የለም ተብለናል እሺ አብርሃም ቡታጅራ እዚህ ራሱ ማመላለስ ዕቃቃው ነው ማለት ነው። በቃ ትናንት አመጣችሁ ዛሬ መለሳችሁት ምናምን ማለት አላመመውም። እረፍት አያስፈልገውም። ይሄ ልጅ ትንሽ ጸሎት የሆነ ሳይካትሪስት ምናምን ነገር እንደው ደምም ሰገራም ሊያሰጠው የሚችል ነገር ካለ እሱ አይቀድምም ከማመላለስ ነጋሽዬ ጋር ነው። ኧረ ተው አፎግሩን። እኛ እናውቃለን እኮ ሐሳባችሁ ምን እንደሆነ እናውቃለን። እናንተ እሱን ጋሽዬ ጋር የማስቀመጥ ሐሳቡም የላችሁም። እናንተ እንደ ፋርማሲ እባብ የሆነ ሰው እንዲጠቀለልበት ስለምትፈልጉ የፋርማሲ እባብስ የመድኃኒት ምልክት ሆኖ ነው። ይሄኛው እባብ ደግሞ አይ ዶንት ኖ እንዴት ለምን እንድትጠቀለልበት እንደፈለጋችሁ አላውቅም። እዛ ባለፈ ደግሞ እንዳውም ብትችል አንተ እዚህ ጋር አሁን ቆመ ከሩታ ጋር እኔን ከመከራከር ይልቅ ወንድም ጋሼ ጋር የለም ማርክ የለም ብለህ ነው የምትከራከረኝ። ሄደ በአካል ማየቱ የተሻለ አንተ እንደሆነ ማድረግ የሚገባ የነበረ ነገር ስለምታበላሽ ነው። ነገር ስለምታበላሽ ድጋሚ እንደዚህ አይነት ጥያቄ መጠየቅ ማለት ምን አይነት ነገር ነው የሚበላሸው? ነገር ለማበላሸት እኮ ትናንትና እንዲመጣ የፈቀዳችሁለት አብርሃም የሰጣችሁት ጊዜ ከበቂ በላይ እኮ ነው። ምን አይነት ነገር ነው የሚበላሽባችሁ? ቆይ እኮ ግራ የገባኝ እሱ ነው። ለማሳከም መቼም እናንተ ናችሁ እንጂ ነገር እንዲበላሽ ያደረጋችሁት ከነሱ ጋር አብራችሁ ተስማምታችሁ ሄርሜላን አስወጥታችሁ ዳኒን ወደዛ አድርጋችሁ አብራችሁ ከኤፍሬምና ከሩታ ጋር ሆናችሁ አብርሃም መፍትሄ ለሚያስፈልገው ነገር መፍትሄ መስጠት ትችላላችሁ ታሟል ብላችሁ የምታስቡ ከሆነ ግን እናንተ ያንን ማድረግ አልፈለጋችሁም። ብዙ ነገር እንድትባሉም የሚያደርጋችሁ እኮ ነጋሽዬ ጋር አይደለም እንድትባሉም ያደርጋችሁ ሁኔታችሁ ነው። አብርሃም ከሌለ ከአንተን ከኤርሜላ ጋር ሊያገናኝ የሚችል ነገር ምን አለ? እሺ አጠገባችሁ ላይ ያለችው ልጅ ምናልባት አሁን ላይ እየደገፋችኋት ወይም ደግሞ የሆነ ነገር እያደረጋችሁላት ሊሆን ይችላል። ግን ደግሞ ፈጽሞ ማታቋት ሴት ነች። ውስጧን በፍጹም አታቋትም። ስለዚህ ባትተባበሩ ነገ ላይ በተጸጸቱበት ነገር ባታደርጉ ባይነኝ እንደኔ እና መልካም ነው። በቃ መልካም ፕሮግራም ሂዱ፣ ተካፈሉ ፕሮግራማችሁ። በቃ ሂዱ ወደ ፕሮግራማችሁ። ወደ አብርሃም ጋር በነገራችን ላይ ኤፍሬም ለምን ይሄን ያለ ይመስላችኋል? ምንም ከመሬት ተነስቶ እነሱን ለማስፈራራት ይሄ ነገሩ የማስፈራራትም ቃል አይደለም። በቃ ብዙ የምናውቀው ነገር አለ። እንደናንተ ለልጅቷ ክፉ ነገር የምንመኝ ሰዎች ስላልሆን ለሄርሜላ ነገሮችን ሁሉ አውጥተን አደባባይ ላይ የምናሰጣበት ምንም አይነት ምክንያት የለም። ምክንያቱም የሆነ የወደቀ ዛፍ መጥረቢያ ይበዛበታል አይደለ? እንደዚህ አይነት ነገር በእሷ ህይወት ላይ እንዲፈጠር አንፈልግም። ምንም ብትሆን ሴት ናት። ምንም ብትሆን የእሷ መኖር የሚያስፈልጋቸው ሰዎች አሉ። ስለዚህ ያን ማድረግ አንፈልግም። ታዩታላችሁ በዚህ 2 3 4 ቀን ውስጥ ምን ሊፈጠር እንደሚችል። እያለቀ ነው፣ ነገሮች እያለቁ ናቸው። እንግዲህ ተዘጋጁ። ግማሾች ለመሳቅ የተወሰኖቻችሁ ደግሞ ለማልቀስ ተዘጋጁ። እንግዲህ ምንም ልንረዳችሁ አንችልም። በቃ ምክንያቱም ብላለች ሩታ ተቆነጠጣችሁም ተብላችኋል። ለማንኛውም ወዳችኋለሁ።